ውድ ተመልካቾቻችን በፈተና ወቅት መልሱን ሙሉ በሙሉ እርግጠኛ ሳትሆኑ ተፈትነው ያውቃሉ? አይጨነቁም። ዛሬ በፈተና መልሶችን በቀላሉ ለመገመት የሚረዱ ተግባራዊ ምስጢሮችን አቀርብላችኋለሁ። ስለዚህ ብዕር ወይም ማስታወሻ ያዙና ጻፉ። ከዚህ ቪዲዮ በኋላ የተሻለ የፈተና ውጤት ማግኘት ትችላላችሁ። እስከ መጨረሻ ተመልከቱ። እንጀምር። መጀመሪያ ስለ መገመት ማለት ምን ማለት እንደሆነ እሱን አጭር ማብራሪያ ሰጣችኋለሁ። መገመት ማለት ምንድን ነው ከተባለ በቀላሉ ለመገመት ማለት ሙሉ መረጃ ሳይኖር በመረጃ ላይ ተመሰርቶ ውሳኔ መስጠት ማለት ነው። በፈተና ውስጥ ይህ ማለት ትክክለኛውን መልስ ለመምረጥ የተወሰኑ መረጃዎችና ስልቶችን መጠቀም ማለት ነው። በመረጃ ላይ የተመሰረተ መንገድ በመጠቀም እና ስልቶችን በመጠቀም የተሻለ የመምረጥ ቻንስ ከፍ ማድረግ ማለት ነው። ግን ይህ ማለት በዘፈቀደ መምረጥ አይደለም። እንዴት በብልህነት መገመት እንደምትችል እንመልከት። ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቻናል ሳብስክራይብ አድርጋችሁ ጀምሩ። ምስጢር አንድ ምንድን ነው ከተባለ የመወገድ ስልት ኦር የማስወገድ ስልት ይባላል። የፈተና መልሶችን በቀላሉ ለመገመት የመጀመሪያ ምስጢር የማስወገድ ስልት ይባላል። ብዙ የምርጫ ጥያቄዎች ውስጥ አንዳንድ መልሶች በግልጽ የተሳሳቱ ናቸው። እነዚህ መልሶች በመለየት የመምረጥ እድላችሁን ማሳደግ ትችላላችሁ። ለምሳሌ ጥያቄው በተለምዶ የተሳሳተ መልስ ካቀረበ ወዲያውኑ ያንን መወገድ ይችላል። እንደ ሁሉም መልሶች ትክክል ናቸው ያሉ አማራጮች በጥንቃቄ ይመልከቱ። ለምሳሌ all of above or none of above የሚሉ ጥያቄዎች ካሉ ምርጫ ውስጥ እንደዚህ አይነት ነገሮች ካሉ ሁልጊዜ ትክክለኛ መልስ የመሆን እድላቸው ከፍተኛ ነው። all of above እና none of above የሚሉ ምክንያቱም እነዚህ ብዙ ጊዜ ወጥመድ ናቸው ማለት ነው። በተግባር ከአራት አማራጮች ሁለቱን ካስወገዳችሁ ትክክለኛውን መልስ የመምረጥ እድላችሁ ከ25% ወደ 55% ከፍ ይላል ማለት ነው። አብዛኛው ጊዜ አራት ምርጫ ይኖራል። ኤ ቢ ሲ ዲ እስከ ኢ ሊኖር ይችላል። አብዛኛው ጊዜ እስከ 4 እስከ ዲ ድረስ ይኖራል። ከነዚህ ውስጥ አራቱም ትክክል ላይሆን ይችላል። መልሱ ግን አንድ ይሆናል። ከነዛ ውስጥ መጀመሪያ ቢያንስ ስህተት የሆነው ወዳኑ ካወቃችሁ፣ ለምሳሌ ትክክለኛ መልስ ቢ ከሆነ ሲና ዲ ውሸት ሊሆን ይችላል። ስለዚህ እነሱን ወዳኑ ማስወገድ ኦር ሪሙቭ ማድረግ ይጠበቅባችኋል። ከዛ እውነተኛውን መልስ የመምረጥ ቻንሳችሁ በጣም ከፍ እያለ ይሄዳል ማለት። ስለዚህ የመጀመሪያ ምስጢር የማስወገድ ስልት ይባላል። ሁለተኛው ደግሞ ፈተና ውስጥ ይህንን ስታደርጉ ደግሞ አንድ ነገር በደንብ ልንገራችሁ። ይህንን ስታደርጉ ምንም ዝግጅት ሳታደርጉ ፈተና ውስጥ ገብታችሁ ግምቱን ብቻ ኤክስፔክት አድርጋችሁ መግባት ሳይሆን መጀመሪያ ራሳችሁን በሚገባ አዘጋጅታችሁ ካነበባችሁ በኋላ ቢያንስ ምርጫ ውስጥ በጣም ቻሌንጅ የሚያደርግ ነገሮች ቻሌንጅ የሚያደርጋችሁ ጥያቄዎች ከገጠማችሁ ይህንን ዘዴ መጠቀም ትችላላችሁ እንጂ ምንም ዝግጅት ሳታደርጉ ፈተና ውስጥ ገብታችሁ በግምት ብቻ እንሰራለን ማለት እሱ አይሰራም። ስለዚህ በደንብ ራሳችሁ ካዘጋጃችሁ በኋላ አንዳንድ ጥያቄዎች ላይ ይህንን ዘዴ ተጠቅማችሁ በጣም ውጤታችሁን እየተሻለ ማድረግ ትችላላችሁ። ስለዚህ ሁለተኛው ምስጢር ምንድን ነው ከተባለ በጥያቄው ውስጥ ያሉ ፍንጮች መጠቀም። ይህ ማለት ጥያቄው በጥንቃቄ አንብቡ። ብዙ ጊዜ ትክክለኛው መልስ በጥያቄው ውስጥ ተደብቆ ይገኛል። ለምሳሌ ስነ ጽሑፍ ፈተና ውስጥ ጥያቄው ስለ አንድ ገጸ ባህሪ ሊጠይቅ ይችላል እና ዝርዝሩ በጥያቄ ውስጥ ተጠቅሷል። ቁልፍ ቃላትን እንደ በተለይ፣ በተግባር ወይም በተለምዶ ያሉትን ተመልከቱ። ምክንያቱም እነዚህ ብዙ ጊዜ ትክክለኛው መልስ ያመለክታሉ ማለት ነው። ስለዚህ ጥያቄውን በጥንቃቄ ማንበብ ፍንጭ ስለሚሰጥ ማለት ነው። ሶስተኛው ምስጢር ምንድን ነው ከተባለ ፈተና ውስጥ በጣም ውጤታችሁን ከፍ ለማድረግ እና በቀላሉ መልሶችን ለማግኘት እና ለመገመት የሚጠቅማችሁ ስታቲስቲካዊ አቀራረብ ይባላል። ስታቲስቲካል አቀራረብ በብዙ ምርጫ ፈተናዎች ውስጥ አንዳንድ መልሶች በስታቲስቲክስ የመምረጥ እድላቸው ከፍተኛ ነው። አንዳንድ ምርጫዎች በስታቲስቲክስ የመምረጥ እድላቸው ከፍተኛ ነው ብያለሁ። ለምሳሌ በአራት አማራጮች ውስጥ መልስ ሲ ብዙ ጊዜ ትክክል የመሆን እድል አለው። ምክንያቱም የፈተና አዘጋጆች ትክክለኛውን መልስ በመሃል ያስቀምጣሉ። እንዲሁም ረጅም ወይም በጣም ዝርዝር የሆነው መልስ ብዙ ጊዜ ትክክል ነው። በጣም ረጅም የሆኑ መልሶች ትክክል ናቸው ማለት ነው። ወይም ረጅም የሆነ ወይም አጭር የሆነ መልስ ትክክል የመሆን እድላቸው ከፍተኛ ነው። ምክንያቱም አዘጋጆች መልስ ለመግለጽ ተጨማሪ መረጃ ይጨምራል። ስፔሻሊ ረዘም ያሉ
ምርጫ ውስጥ ማብራሪያ የበዛበት ነገሮች ከተገኘ ፈተና የሚያዘጋጁ ሰዎች ለትክክለኛው መልስ ትክክለኛ መረጃ ለማሳመን የሆነ ነገር ይጨምራል። ስለዚህ ረዘም ያሉ ምርጫ ውስጥ እንደዚህ አይነት ነገሮች ካሉ እውነተኛ መልስ የመሆን እድሉ ከፍተኛ ነው። እንዲሁም በጣም ካሉት አጭር ከሆነ አጭር ማብራሪያ ያለው ምርጫዎች ሲኖር እሱም እውነተኛ መልስ የመሆን እድሉ ከፍተኛ ስለሆነ ይህንን በደንብ ተጠቀሙበት እላለሁ። አራተኛ ምስጢር ደግሞ የማስታወስ ችሎታውን ይጠቀም። አንዳንድ ጊዜ በትምህርት ወቅት የተማሩትን ነገር በንቃተ ህሊና ውስጥ ይኖራል። ጥያቄውን በጥንቃቄ ካነበቡ በኋላ ትንሽ ጊዜ ውስጥ እና ያንን መረጃ ለማስታወስ ይሞክሩ። አንዳንድ ጊዜ ከሌላ ጥያቄ የተገናኘ መረጃ መልሱን ለመገመት ሊረዳ ይችላል ማለት ነው። እና ምስጢር አምስት ምንድን ነው ከተባለ የፈተና መልስ በቀላሉ ለመገመት እና የተሻለ ውጤት ለማግኘት የሚረዳችሁ የስሜት ማስተዋል ማለት ነው። የስሜት ማስተዋሉን ይጠቀም። ስትፈተኑ የስሜት ማስተዋላችሁን በደንብ ተጠቀሙ እላለሁ። እና እሱ ምንድን ነው ከተባለ ብዙ ጊዜ የመጀመሪያ ግምቶ ትክክል ሊሆን ይችላል። መልሱን ስትፈተኑ አንድ ተማሪ ብዙ ጊዜ ምርጫ ላይ መልሼ እንደገና በኋላ ሲያደረግ ከዛ በኋላ ተሸወድኩ ወይ የመጀመሪያን መልስ አድርጌ ብወጣ ኖሮ ብሎ ባደረገው ነገር ወደ ጸጸት ውስጥ ሲገባ እናያለን። ስለዚህ ይህ ብዙ ተማሪዎች ላይ ይከሰታል። ስለዚህ የስሜት ማስተዋላችሁን በደንብ ጥንቃቄ ብታደርጉ ይሻላል። ብዙ ጊዜ የመጀመሪያ ግምቶ ትክክል ሊሆን ይችላል። ጥናቶች እንደሚያሳዩት ተማሪዎች የመጀመሪያ መልሳቸውን ሲቀይሩ ብዙ ጊዜ ወደ ተሳሳተ መልስ ይመራሉ ይላል ጥናቶች እንደሚያሳዩ። ስለዚህ ጠንካራ ምክንያት ካላችሁ ከሌላችሁ መልሱን ከመቀየር ራሳችሁን ብትቆጠቡ ይሻላል። መልሱን ለመቀየር አስፈላጊና ጠንካራ ምክንያት ከሌላችሁ የሰራችሁትን የመለሳችሁትን መልስ ድልዝ ከማድረግ ራሳችሁ በደንብ ተጠንቀቁ። ነገር ግን ይህንን በጥንቃቄ ተጠቀሙ። ስሜት ሁልጊዜ ትክክል አይደለም። ስሜት ሁልጊዜ ትክክል ስላይደለ እነዚህን 5 ነገሮችን በደንብ ተግባራዊ አድርጉ። ስለዚህ የፈተና መልሶችን በቀላሉ ለመገመት 5 ምስጢሮችን ተመልክተናል። የመጀመሪያ የማስወገድ ስልት ወር የመወገድ ስልት አይተናል። ሁለተኛው የጥያቄው ውስጥ ያሉ ፍንጮችን መጠቀም፣ በዛ ዙሪያም ብዙ ማብራሪያ ተጠቅመናል። ሶስተኛው ደግሞ ስታቲካዊ አቀራረብን አይተናል። የማስታወስ ችሎታዎች እና የስሜት ማስተዋል፣ እነዚህ ስልቶች በመጠቀም በፈተና ላይ የተሻለ ውጤት ማግኘት ይችላል። እነዚህን በደንብ ተግባራዊ ካደረጋችሁ እርግጠኛ ነኝ ፈተና ላይ የተሻለ ውጤት ማግኘት ይችላላችሁ። ከዚህ በፊት ዝም ብላችሁ ከምታልፉና ያለ ምክንያት የመገመት ምክንያት ሳይኖራችሁ ዝም ብላችሁ ከምታገኙት ውጤት በላይ የተሻለ ውጤት መስራት ትችላላችሁ። እነዚህን ምክሮች በሚቀጥለው ፈተና ላይ ሞክራችሁ ማየት ይችላል እና አስተያየታችሁን በኮሜንት ክፍል ማስቀመጣችሁ እንዳይረሳ። ውጤታችሁን ምን ያህል እንደሰራችሁ በደንብ በኮሜንት ቦክስ አሳውቁን። ይህ ቪዲዮ ጠቃሚ ከሆነ ላይክ አድርጉ፣ ደግሞ ለጓደኞቻችሁ ሼር አድርጉ። ለእኛም ስለምጠቅመን ብዙ ሰው ቪዲዮን ያያል፣ ግን ሳብስክራይብ አድርጎ አይጀምርም። ስለዚህ ሌላ ቪዲዮም ለእናንተ እንዲደርስ ሳብስክራይብ አድርጉ እንላለሁ። መልካም የመገመት ጊዜ ይሁንላችሁ። ቴንክ ዩ ፎር ዋቺንግ